በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ ወዳለሁ። ከእድሜያችን ይህንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለመጥምቀ መለኮት ለቅዱስ ዮሐንስ እና ለሐዋርያው ለቅዱስ ማርቆስ መታሰቢያ ክብረ በዓል በሰላምና በጤና አደረሳችሁ። ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት የምታባረሩበት የምትጠበቁበት ስለሆነ ሁላችሁም ይህን እንድታደርጉ በቅዱሳኑ ስም ጠይቀብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታገዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከህይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይሄንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋል። በሶስተኛ እንግዲህ አገልግሎታችንን እንድትደግፉልን በተለይ ቴንኪዩ የሚለውን ባተን ስትጫኑ እንግዲህ አገልግሎቱን መደገፍ የምትፈልጉትን ያክል እንድትረዱ ይጠይቃልና በዚሁ አጋጣሚ ብዙ መስራት የምፈልጋቸው ነገሮች ስላሉ በዚህ መልኩ እንድታግዙን
ሁላችሁንም ጠይቃለሁ። በመቀጠል በሶስተኛ በአራተኛ ደረጃ ላስቀምጥላችሁ የምፈልገው ነገር እግዚአብሔር ያደረገላችሁን ቅዱሳን በዚህ ገርል ድርሳናት ሰምታችሁ ህይወታችሁ ብዙ የተቀየረ እንዳለ አውቃለሁ። ጥቂቱን እየመጣችሁ እየነገራችሁኝ ነበርና በእናንተ መልካም አስተያየት እግዚአብሔር ያደረገላችሁን ድንቅ ተአምሮን ለመመስከር ጀምረናል። ብዙዎቻችሁ እየላካችሁልን ነው፣ እናመሰግናለን። አሁንም ከሁላችሁ ይሄንን እጠብቃለሁ። እኔም እንዲህ እያደረኩ አስተላልፋለሁ። የእግዚአብሔር የክርስቶስ ቤተሰቦች በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ የሠራዊት ጌታ አምላካችን ልዑል እግዚአብሔር ሆይ ይህንን ሰዓት ፈቅደህ በስምህ ምስክር እንድሰጥ ስለፈቀድክልኝ አንደበቴን ለምስክር ስላነሳሳህልኝ አምላኬ ቸሩ መድኃኔዓለም የድንግል ማርያም ልጅ አማኑኤል ስምህ የተመሰገነ ይሁን፣ አሜን። የቅዱሳን ዝክር ፕሮግራም ተከታታይ ነኝ። ከሩቅ ምስራቅ ከቻይና ኃይለ ኢየሱስ እባላለሁ። ብርሃነ ስላሴ በእውነት የምሰራው ስራ በጣም ትልቅ ስራ ነው እየሰራ ያለ። ብዙ ነፍስ ነው እየመለስክ ያለ። የነፍስ ማዳን ስራ በጣም ከባድ ነው። በጣም ጥሩ ስራ እየሰራን ያለ እግዚአብሔር ቸሩ መድኃኔዓለም የድንግል ማርያም ልጅ አማኑኤል ጊዜህን ዘመንክን ይባርክልህ። ልጆችህን ቤተሰቦችህን በጸጋው በሞገሱ በረዴቱ ይጎብኝህ። የምታስበውም ሁሉ ነገር የድንግል ማርያም ልጅ አማኑኤል የልብህን መሻት ይፈጽምልህ። ከኃጢአት በቀር የልብህን መሻት ይፈጽምልህ፣ አሜን። ይሄ በጣም ትልቅ ስራ ነው። ቤተክርስቲያን የምታሰራውም ትልቅ ነገር ነው። የበጎ አድራጎት ትከፍታለህ የምትለውም ጥሩ ነገር ነው። እግዚአብሔር አምላክ ሁሉን ነገር ፍጻሜውን ያሳምርልህ። ጅማሬን ሳይሆን ፍጻሜን የሚያሳምር አምላክ፣ የልብን መሻት የሚፈጽም አምላክ ያሳምርልህ፣ አሜን። ያው የምመሰክረው ምስክር ለቸሩ መድኃኔዓለም ለአማኑኤል ነው። ያው ቸሩ መድኃኔዓለም አማኑኤልን እናት አባቶቼ እንዲቆርቡ ቁርባን ለስጋ ደግሞ እንዲበቁልኝ ብዙ ጊዜ መክራቸው ነበር። ከአንድ አመት በላይ ሆነኝ ስመክራቸው። እድሜያቸውም ወደ 50ዎቹ አካባቢ የተጠጉ ነው እናት አባቶቼ፣ ግን ሊሰሙ አልቻሉም። ሁሌም ስመክራቸው ተረት ተረት ነው የሚያረጉትኝ። ምንም መስሚያቸው የተዘጋ ነበረ። እንዲሁም ይሳለቁብኛል፣ እንደ ፌዝ ያረጉታል። እና መጨረሻ በዝክረ ቅዱሳን ፕሮግራም ላይ የአማኑኤል ቀን በ28 ታምሩ እየተነበበ ታምሩን ብርሃነ ስላሴ እያነበበ ቸሩ መድኃኔዓለም የድንግል ማርያም ልጅ አማኑኤል ከአንደበቴ ላይ ሆነ ተናገር። የምናገረውም ነገር ስራ ሰርቶ እናት አባቶች ለዚህ ክብር ከበቁልኝ እኔ በዝክረ ቅዱሳን ፕሮግራም እመሰክራለሁ ብዬ ተሳልኩኝ። ለድንግል ማርያም ነገርኳት፣ ተንበርክኬ ነገርኳት። ከዛም በኋላ ከአንደበቴ ላይ ሆነ ተናገር ብዬ መናገር ጀመርኩኝ፣ መምከር ጀመርኩኝ። በመመክርበት ጊዜ ግን ያን የነገርኳቸው ነገር ፍሬ አፈራና ልባቸው ተሰበረ። ከዛ ለንስሐ ተቀበሉ፣ ቀኖናም ወሰዱ። ከዛም በኋላ እኔ በየካቲት 16 መቁረብ አለባችሁ ብዬ ዝም ቤት ቴንታቲቭ ፕሮግራም ነገርኳቸው። ከዛ እንደ ድንግል ማርያም ቸሩ አማኑኤል የነገሩትን የማይረሳ ቸሩ መድኃኔዓለም ለዛ ቀን ሲደርስ እንደው ያሰብኩት እንትን ተሳካ። ምን አይነት ተአምር እንደሆነ በጣም ከምችለው በላይ ነው የተደሰትኩኝ። ከዛ ለስጋ ደግሞ በቁልኝ መጨረሻቸውንም ያሳምርላችሁ ብላችሁ ቸሩ መድኃኔዓለምን ድንግል ማርያምን አመስግኑልኝ። እኔም ወደ ሀገር ቤት ተመልሼ ለዚህ ክብር እንድበቃ ጸልዩልኝ። እኔ ኃጢአተኛውንም ጸልዩልኝ። ብርሃነ ስላሴ የምሰራው ስራ ብዙ ነፍስን እያተረፍክ ነው ያለ። እኛም ይሄን ፕሮግራም ሰማ ሰዎች ላይክ ሼር ሰብስክራይብ እያደረግነ ብዙ ነፍስን የእግዚአብሔርን ቃል ለሁሉም ብናዳርስ በነፍስም በስጋም እንከብራለን። ቅዱሳኖችም ይባርኩናል። እኛ ሸር በምናደርግበት ጊዜ ሸር አድርጎ ሌላ ሰው በሚሰማበት ጊዜ ቅዱሳንም ይደሰታሉ። ቅዱሳንም እኛን ህይወታችን በረድኤት በሞገስ ይባርኩናል። ስለዚህ ይሄን ብናደርግ በነፍስም በስጋም እንከብራለን። አሜን።
አበዛው መሰል የድንግል ማርያም ልጅ አማኑኤል ክብሩ ገናና ክብሩ ይስፋ። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር አሜን። ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ መንግስተ ሰማያትን ያወርስልን። ግሩም ድንቅ የሆነ ምስክርነት ነው። እንግዲህ ምስክር ያላችሁ በስልክ ቁጥር 00417797744632 ብላችሁ በመላክ እኔም አቀርብላችኋለሁ። የክርስቶስ ቤተሰቦች የቅዱሳን ዝክር ተከታታዮች እባካችሁ ሼር ማድረግ ግን ረስታችኋል። ለምእመናን እያደረሳችሁ አይደለምና ብታረጉልን በቅዱሳኑ ስም እንለምናችኋለን። ከዚህ በመቀጠል ደግሞ የቅዱስ ዮሐንስ መጥምቀ መለኮት ገድሉን አነባለሁ። እግዚአብሔር ለእኔ ማንበብን ስልጣን ይስጠኝ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ማምነን እግዚአብሔርን ከፍ አድርጎታልና የሕያው እግዚአብሔር ልጅ የመድህን ክርስቶስ ጎዳናን የሚጠርግ መለኮትንም ያጠመቀ የቅዱስ ዮሐንስን ገድል እንጀምራለን። የመጥምቀ መለኮት ቅዱስ ዮሐንስ ጸሎት በረከቱ ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። የእግዚአብሔር አገልጋይ ዘካርያስ በቤተ መቅደስ ሳለም የንጉሥ ሄሮድስ ወታደሮች መጡ። የልጅ ዮሐንስ ወዴት ነው ብለው ጠየቁት። ቅን ጻድቅ የሆነ ዘካርያስ እናቱ ኤልሳቤጥ ይዛው ሸሽታለች፣ ያሉበትንም ስፍራንም ግን አላውቀውም አላቸው። ወታደሮቹም ተመልሰው ለንጉሥ ነገሩት። ይህ ርጉም ንጉሥ ሄሮድስም የእግዚአብሔር አገልጋይ የሚሆን የዘካርያስ ልጅ ብላቴና ዮሐንስን እንዳጡት ሰምቶ ልቡ በቁጣ ተመላ። ወታደሮቹም ተመልሳችሁ ሂዱ ብሎ የእግዚአብሔርን ትእዛዝ የሚፈጽም ንጹሕ ዘካርያስን ይገድሉት ዘንድ አዘዘ። የርጉም ንጉሥ የሄሮድስ ወታደሮችም ተመልሰው የተባረከ ካህን ዘካርያስን አንገቱን ቆርጠው በእግዚአብሔር ታቦት መሠዊያ ፊትም ገደሉት። የቅዱስ ዘካርያስን የተከበረ ሥጋም ካህናቱ ገንዘው በአባቱ በራክዩ መቃብር ቀበሩት። ልጁ ቅዱስ ዮሐንስ ግን በምድረ በዳ ከአራዊት ጋር ኖረ። እናቱ ቅድስት ኤልሳቤጥም የበረሃ ቅጠል ማር ይበላ ዘንድ ታመጣለት ነበረ። በእግዚአብሔር መልአክ በሊቀ መላእክት ቅዱስ ገብርኤል አንደበት አስቀድሞ የታረደ ሥጋም አይበላም፣ ወደ አፉም እርኩስ ምግብም አይገባም፣ ወይን ጠጅን የሚያሰክር ነገር ቢሆንም አይጠጣም ተብሎ ለአባቱ ለቅዱስ ዘካርያስ ተነግሮታል። እነሆ በዚያ ውስጥ 5 ዓመት በአባቱ ዘካርያስ ቤትም 2 ዓመት ከ6 ወራት አልፎ 7 ዓመታት ከሆነ በኋላ ዕድሜዋ የበዛ ንጽሕት ቅድስት ኤልሳቤጥ በወርኃ መስከረም 8 ቀን አረፈች። ከዚያም በረሃ ውስጥ እነሆ ገና 7 ዓመት ከ6 ወር የሆነው ብላቴና ነውና ሕፃኑ ዮሐንስ በእናቱ ሥጋ አጠገብ ተቀምጦ ያለቅስ ነበረ። ቅድስት ኤልሳቤጥ ያረፈችበት ጊዜም ጌታችን ኢየሱስ ክርስቶስ እናቱ ቅድስት ድንግል ማርያም ከግብፅ የተመለሱበት ጊዜ ነበረ። ርጉም ከሃዲ ሄሮድስ ከሞተ በኋላ መልአከ እግዚአብሔር ቅዱስ ገብርኤል እመቤታችን ድንግል ማርያም ለሚያገለግል ለቅዱስ ዮሴፍ ተገልጾ ተነስተህ ሕፃኑን እናቱን ይዘህ ወደ እስራኤል አገር ተመለስ፣ የሕፃኑ ነፍስ የሚሿት ሁሉ ሞተዋልና ብሎ ነግሮታል። ማኅበረ ኅቡዓት ጌታችን መድኃኒታችን ኢየሱስ ክርስቶስ ምንም የሰው ዘር የሌለበት በረሃ ያረፈች የዮሐንስ እናት የቅድስት ኤልሳቤጥን ሞትና የወዳጁን የዮሐንስን ለቅሶ አውቆ እጅግ አለቀሰ። እናቱም እመቤታችን ቅድስት ድንግል ማርያም ልጄ ሆይ ስለምን ታለቅሳለህ አለችው። ጌታችን ኢየሱስ ክርስቶስ ዘመድሽ ብጽዕት ኤልሳቤጥ ልጇ ዮሐንስን በበረሃ ውስጥ አረፈች፣ ዮሐንስን ብቻውን በአጠገቧ ያለቅሳል፣ ስለ ዘመድሽ ልጅ ስለ ዮሐንስ አዝኜ አለቀስኩ ብሎ በአጠገቧም ተኛ። በአጠገቧ ያለቅስ ለዘመድሽ ልጅ ስለ ዮሐንስ አዝኜ አለቅሳለሁ
ብቸኛ የሆነ የዮሐንስ ለቅሶን አይቻለሁም አላት። እንዲህ ባላት ጊዜ ርኅሩኅት ልብ እናቱ እመቤታችን ቅድስት ድንግል ማርያም አለቀሰች። የእመቤታችን የድንግል ማርያም ልጅ መድኃኔዓለም እንደወደደ ያደርጋል እንዳሰበም ይፈጽማልና ይህን አደረክ ብሎም ይጠይቀው ዘንድ የሚቻለው የለምና በእርሱ ፈቃድ ያን ጊዜ ብርህት ደመና መጣች። ይህች ብርህት ደመና ተሸክማቸው ብላቴና ዮሐንስ ካለበት እናቱ ቅድስት ኤልሳቤጥ ካረፈችበት ስፍራም አደረሰችው። ስለደረሱም ያን ጊዜ በሁለት ወገን ድንግል የምትሆን እናቱ እመቤታችን ቅድስት ድንግል ማርያም ልጄ ጌታዬና አምላኬ ሆይ እናቱ እህቴ ቅድስት ኤልሳቤጥ ካረፈች በኋላ ዮሐንስን ብቻውን በዚህ በረሃ ስለምን ተውኸው? እባክህ አራዊት እንዳይበሉት ከእኛ ጋር እንውሰደው አለችው። ጌታችን ኢየሱስ ክርስቶስ በሰማያት ያለ አባቴ ዮሐንስ ለእስራኤል እስኪገለጥ ድረስ በበረሃ ይኖር ዘንድ ወዷልና እኔም በአራዊት ፈንታ መላእክትን ከእርሱ ጋር ይኖሩ ዘንድ አዛለሁ። ሊቀ መላእክት ቅዱስ ገብርኤል ለመልእክቱ ከእርሱ አይለይም። ከዚያች አለት በታች መንጭታ ይህ ሕፃን ዮሐንስ የሚጠጣት ይህችን ምንጭ እንደ እናቱ ጡት ወተት በአፍ ውስጥ ጣፋጭ አደርጋለሁ። ከፍጥረታት ሁሉ ይልቅ እወደዋለሁና እስከዚች ዕለት ድረስ በበረሃ ውስጥ የጠበቅኩት እኔ ነኝ። ዳግመኛም መድኃኒታችን አምላካችን ኢየሱስ ክርስቶስ ንዑድ ክብርት ለምትሆን ርኅርኅት እናቱ ድንግል ማርያም ይህን ወዳጅን ብላቴና ዮሐንስን የተሸከመች ማኅፀነ በመቃብር ውስጥ መጥፎ መዓዛ ክፉ ሽታ አይቀርባትምና እናቴ ሆይ ቅድስት ዙፋኔ ባደርኳት ማኅፀን ውስጥ ሳለሁ ፍጹም ይፈጸም ዘንድ ስለ እኔ የነገርኩሽን እንዲደረግ ታምኛለሽን? ንዕድ ክብርት ነሽ። ወደ እኔ ትመጪ ዘንድስ እኔ ምድንድር ነኝ። አንቺ ከሴቶች ተለይተሽ የተባረክሽ በማኅፀንሽ ፍሬ የተመሰገነ ነው ብላ ስለ አንቺ ትንቢት ተናግራ ሰምተሻታልና እንኳን መገነዟን መቃብሯን አይፈርስም። ነፍስና ሥጋዋን ተዋህደው ከዚች በረሃ እስከ ቅድስት ምድር ኢየሩሳሌም ዙሪያ ድረስ በልዑል ቃል ጎዳዬን የሚጠርቅ ወዳጅ ዮሐንስ ታረጋጋዋለች አላት። ጌታችን ኢየሱስ ክርስቶስ ይህን ሁሉ ስለ ወዳጁ ስለ ዮሐንስ ተናግሮ ዮሐንስን በበረሃ ትቶት ከዮሐንስ ዘንድ ተመለሰ። ርጉም ደም አፍሳሽ ከሆነ ከሄሮድስ ሞት በኋላ ከእናቱ ከድንግል ጋራ ወደሚኖርበት ወደ ናዝሬት ያቺ ብርህት ደመና አደረሰቻቸው። መጥምቀ መለኮት ቅዱስ ዮሐንስ 30 ዘመን ከመላ በኋላ ሕግ አፍራሽ የሆነ ሄሮድስ በይሁዳ አገር ነገሰ። በሕቡ ሚስት ትሆን ዘንድ የወንድሙን ሚስት ነጠቀ። በድብቅም ከእሷ ጋር ኃጢአቱን ይፈጽም ዘንድ ክፉ መዓዛ ወዳላት መቃብር የምትመስል የሄሮድስን ከእሷ ጋር አጠመደችው። ይህ ርጉም ሄሮድስ ከወንድሙ ከፊልጶስ ሚስት ከርግንት ሄሮድያድ ጋር በተኛን ጊዜ አዋጅ ነጋሪ ሊቀ መላእክት ቅዱስ ገብርኤል በሰው ቋንቋ በመጥምቁ ቅዱስ ዮሐንስ ድምፅ አምሳል አድርጎ ሄሮድስ ሆይ የወንድምህን የፊልጶስን ሚስት ልታገባ አይገባም እያለ በላያቸው ይናገር ነበረ። በሌሊት ይህን የሚያስደነግጥ ቃል ይሰሙ ነበረ። ሁለቱም ሁሉ መብራት አብርተው ይፈልጉት ነበረ። ነገር ግን ሄሮድስም ግን ቃሉን ይሰማል እንጂ መልኩን አያይም ነበረ። በሚሰሙት ድምፅም እርሱ ዮሐንስ ከእነሱ ጋር በአልጋቸው አጠገብ ያለ እስኪመስለው ተጠራጠሩ፣ ፈለጉ። ከሚሰሙት ድምፅ በቀር ምንም አላገኙም።
በሚያስፈራ ሽብርም ተመሉ። እንደዚህም የእግዚአብሔር መልአክ ሊቀ መላእክት ቅዱስ ገብርኤል በመጥምቁ ዮሐንስ ድምፅ አስመስሎ እየተናገራቸው ያለ እረፍት በየሌሊቱ በአልጋቸው ላይ ይዘልፋቸው ነበረ። መብራት አብርተው በፈለጉት ጊዜ ቃልን ይሰማሉ እንጂ ምንም አላገኙም። በልባቸው ሁከት ስለተመላ ተሸበሩ። ያን ጊዜ ይህች ርግምት ሄሮድያድ ለዚህ ርጉም ሄሮድስ ዮሐንስ ማንም ሰው ሳያውቅ ይገሉት ዘንድ ፈረሰኞችን ወደ ደብረ ሲና በረሃ ላክ አላቸው። ንጉሥ ሄሮድስም ይህን ማድረግ በፈለገ ጊዜ እግዚአብሔር አልፈቀደምና ዮሐንስን ይገደል ዘንድ ሊገሉትም አልተቻለም። ሰውም ወታደሮችን ሄደው መጥምቀ ዮሐንስ ሲያገኙት ተመልሰው ይህን ለሄሮድስ ነገሩት። ይህች ርኩስት ሄሮድያድም የመጥምቁ ዮሐንስን በበረሃ ውስጥ መታጣት በሰማች ጊዜ ሄሮድስ ሆይ ይህ ዮሐንስ ሌሊት መጥቶ እንዳይዘልፈን ድምፅህን በሰማን ጊዜ ይዘው ይገሉት ዘንድ ጥበበኞች ፈልግ፣ ለሰውነቱ የግመል ጸጉር እንጂ የክብር ልብሶችን ከሌለው መኖሪያውን በበረሃ ከሆነ ከዚህ ከጠላታችን ዮሐንስ እናርፋለን አላቸው። የተወደዳችሁ ወንድሞቻችን ሆይ ሄሮድስና በኢየሩሳሌምና በአውራጃዋ ሁሉ ላይ ስልጣን ያለው ሲሆን ዓለምን የሚያድን የክርስቶስን ጎዳናም የሚጠርግ የመጥምቁ የቅዱስ ዮሐንስን ራስ ይቆርጥ ዘንድ አልደፈረም። እኛንም ቅዱስ ዮሐንስን በአማላጅነቱ ከክፉ ደፋሪ ከጨለማ አበጋዝ ከቀትር ጋኔን የሚጠብቀን ለዘላለሙ አሜን። ስናነብ የጎደለን የነጠበውን በአፈ መላእክት ሞልቶ ይቀበለን። ከዚህ በመቀጠል ደግሞ ለበረከት ተአምር አነባለሁ። ጸሎት በረከቱ ከኔም ከእናንተም ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑርና የመጥምቀ ቅዱስ ዮሐንስ የበዓሉ መታሰቢያ በዕለተ እሁድ ውሎ በወርኃ ታኅሳስ 2 ቀን በደብረ አንገች በተከበረ ጊዜ ከቅዳሴ በኋላ የመጥምቀ ቅዱስ ዮሐንስ መጽሐፍ ገድሉን በንድ አረጋዊ መነኮስ አንደበት ይሰሙ ዘንድ ካህናቱን ሕዝቡን ተሰበሰቡ። ያን ጊዜ ወደዚህ ጉባኤ አንዲት ሴት ቀረበች። ድምጿንም አሰምታ እልል እያለች ጮኸች። ይህ የክርስቲያኑ ጉባኤ እስኪታወክ ሕዝቡም ሁሉ እርስ በርሳቸው ይህች ሴት ምንድር ናት? ደስታዋስ ምንድን ነው? የእሷስ ሐሳብ ምን ይሆን እስኪሉ ድረስም እልልታዋን አልተወችም። ያ መነኩሴ ግን ልብ እንደተነሳት እንደሰከረችም ቆጠራት፣ ዝም ትልም ዘንድም ገሰጻት። ይህች ሴት ግን አባቴ ካህኑ ሆይ በእኔ በልቤ ያዘነባት ሴት ነበርኩ። ዛሬ ግን ለምለም ፍሬ የሌላት ደረቅ ዛፍ በሚሉኝ ጎረቤቶቼ መሳቂያ በጠላቶችም መዘባበቻ የነበርኩ ማኅፀኔ የተዘጋ እኔ ባሪያውንም በቸርነቱ በጎበኘኝ በወዳጄ በቅዱስ ዮሐንስ አምላክ እግዚአብሔር ልቤ ጸንቷል። በብዙ የዕድሜ ወራት በኋላም ልጅ ሰጥቶኛልና እኔስ ዝም አልልም አለችው። ያ መንፈሳዊ አባት መነኩሴ ወደ እሱ ትቀርብ የምትለምነውንም ሕዝብ ሁሉ ይሰሙ ዘንድ ጠራት። ይህች ሴትም ወደ ቤተ ክርስቲያኑ አደባባይ እልል እያለች ከወለደችው ልጇ ጋር ቀርባ አባቶቼና ወንድሞቼ እህቶቼ ሆይ አንድ ልጅ እንኳ በማጣት ብዙ ዘመን ሳዝን ስተግዝ ኖርኩ። ዘመዶቼ ሳይቀሩ ጎረቤቶቼ ሁሉ የደረቀች ዛፍ ነበረ። ስለዚህም አምና እንደ ዛሬው በወዳጄ በመጥምቀ ቅዱስ ዮሐንስ መጥቼ ተሳልኩ። ይህንን መልኩ ያማረ ደም ግባቱም የተወደደ ልጅ ሰጠኝ። ድንቅ ተአምር ለሚያደርግ ለመጥምቀ ቅዱስ ዮሐንስ እልል በማለት አመስግኑ። አማላጅነቱ በእውነት በእኔም በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ ይኑር ለዘላለሙ አሜን። የቅዱስ መጥምቀ መለኮት ረድኤት በረከት በሁላችን ላይ ይደር። ሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን። ሁላችንም በያለንበት ይጠብቀን። በአንድነት ሆነን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣
በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችን የሚያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን፣ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። የመጥምቀ መለኮት የቅዱስ ዮሐንስን መልክ አነባለሁ። አቤቱ አምላኬ እግዚአብሔር ሆይ በቃለ ወንጌል ለምኑ ይሰጣችኋል ብለሃልና በቅዱስ ዮሐንስ አማላጅነት አምኜ ከስጋና ከነፍስ ቁስል እድን ዘንድ ስጸልይ ይህን የልመናዬን ቃል አድምጥ፣ ጩኸቴንም አስተውል። ንጉሴና ጌታዬ እግዚአብሔር ሆይ ሁል ጊዜ በማለዳ በፊት ቁሜ ደግሞ የምትሰጠኝን ለመቀበል እነሆ የወዳጅ መጥምቀ መለኮት ቅዱስ ዮሐንስ የመልክ ምስጋና ማቅረብ ጀምራለሁ። በስመ እግዚአብሔር የአምልኮት ፍቅሩ ሀቅለም ህሊና ደግሞ የሚያቃጥል በእሳታዊ እግዚአብሔር ስምና ይህንን ከንቱ ሰነፍ ዓለም በአማላጅነት ድንቅ ጥበብ የምትፈውስ በሁለት ወገን ድንግል የምትሆን አምላክን በወለደች በድንግል ማርያም ስም ጥልመተ አበሳን ደግሞ የምታስወግድ የብርሃን መቅረጽ ቅዱስ ዮሐንስ ሆይ ቸርነትህ እመሰክር ዘንድ አዋጅ ነጋሪ ቅዱስ አንደበት በአየር ሰማይ ደግሞ በልዕልና ጎልቶ ይሰማ። ቅዱስ ዮሐንስ ሆይ ደግሞ አዋጅ ነጋሪ በሆነ በቅዱስ አንደበት የንስሐ ትምህርት ስብከት ከሰዎች ላይ ደግሞ የኃጢአት ሸክምን ደግሞ እንዳስወገድ ከእኔም አገልጋይ ላይ የሚያሰቃየኝን ጽኑ የኃጢአት ክምር አስወግድልኝ። ሰላም ለጽንሰትከ ያለ ኃጢአትና ያለ ርኩሰት በቅድስና ሕግ ለተፈጸመ ጽንሰትህና በወርሃ ሰኔ ደግሞ በ30ኛው ዕለት ለሚከበር ልደት ሰላምታ ይገባል። የሰማይ ደመናን ታዞ ዘንድ ደግሞ ስልጣን የተሰጠ መጥምቀ መለኮት ቅዱስ ዮሐንስ ሆይ በልቤ ውስጥ ተሰብስበው በአንድነት ወደ ከተማቹት ሕዋሳቶች የጥበብ እንጀራንና ሰማያዊ መናን አዝንምልኝ። በመወለድ ሰው ሁሉ ደስ ይለዋል ተብሎ ተነግሮልሃልና ቅዱስ ዮሐንስ ሆይ እኔን ወዳጅህን በቅድስና የጸነሰችህ ደግሞ እናትህ በቅድስ ኤልሳቤጥና በአባትህ በቅዱስ ዘካርያስም በፍቅር አስባቸዋለሁ። መስከረም 26 ዕለት ጽንሰትህ ሰኔ 30ም ደግሞ ዕለተ ልደትህ በመሆናቸው እኒህን ዕለታትም ደግሞ በደስታ እዘክራቸዋለሁ። ሰላም ለዝክረ ስምከ ደጋግና ሞገስን በተመላ በቅዱስ ገብርኤል አንደበት ለተመሰገነ ለስምህ አጠራር ሰላምታ ይገባል። ስለ ክፉ መሪ ደግሞ ሀኬቷ ደግሞ ይችን ከንቱ ዓለም የናክ ቅዱስ ዮሐንስ ሆይ እጅግ የበዛ የኔን ደግሞ በደልና የሥጋ ለባሽ ፍጥረቱንም አበሳ ሁሉ ደግሞ ተደምሰስ ዘንድ ቅዱስ ጸሎት ወደ ሰማይ ትውጣ። ጸጋንና ግርማን ሞገስን በተጎናጸፈ ቅዱስ ገብርኤል ብስራት የተጸነስክ ደግሞ ቅዱስ ዮሐንስ ሆይ የኃጢአት ደሞዝ ሞት ነውና እኔ ባሪያ በኃጢአት ታስሬ ደግሞ እንዳልሞት አስበኝ። ሰላም ለስዕርተ ርእስከ ምስጋና የሚገባው ለራሱ ጸጉርህና እንደ ሞፈር እንጨት ደግሞ ለተቆረጠ ራስ ሰላምታ ይገባል። የምጥቅና ደግሞ የአበቄት ደግሞ መጀመሪያ ርዕሰ አውደ ዓመት ቅዱስ ዮሐንስ ሆይ ቅዱሳን ደግሞ መላእክትና ሐዘንተኛ ነዋቲ ሰውን ደግሞ የሚያስደስት ጥዑም የጽድቅህ ዜና መብል ደግሞ ከጥዑም ጽድቅህ ዜና መብል ከጥዑም የጽድቅህ መጠጥ ጋራ እኔን ደግሞ ህሙም በሽተኛ አገልጋይን ፈውሰኝ። ቅዱስ ዮሐንስ ሆይ ደግሞ መስከረም 1 ቀን የዓመታት የአውራሃና የዕለታት መጀመሪያ ትሆን ዘንድ የተሾምክበት ዕለት በመሆኑ ይህን የአውድ ዓመት ዕለት ሳስብ እደሰታለሁ። ቅዱስ አንገትህን በርጉም ሄሮድስ ተቆርጦ ደግሞ ያረፈበት መስከረም 2 ቀን ሳስብ ደግሞ አለቅሳለሁ። ነገር ግን ሞትህ ክብር ስለሆነ የምጽናናኔ አገልጋይ በሰላም በጤና ደግሞ ከዓመት ወደ ዓመት እሸጋገር ዘንድ በጸሎትህ እርዳኝ።
ሰላም ለገጽ እንደ አምላክ እንደ ሄሎሄ የማያደላደል ብሩህ ጸዳለ ፊት ሰማያዊ ብርሃን ለከበባቸው ቅንድቦች ሰላምታ ይገባል። በምስራቅ ገነት የተተከለች የምስራቅ ተክል መዓዛ የሆንክ ቅዱስ ዮሐንስ ሆይ ጸዳሉ እስኪያደንቅ ድረስ ውበቱ ዘለዓለማዊ የሆነ የፊት ሞገሳዊ ቅላት በፊቴ ላይ ደግሞ የበዛ ዘንድ ለምንሃለሁ። የገነት ተክል ሽቱ ቅዱስ ዮሐንስ ሆይ እኔ ባሪያ የዚህ ከንቱ ዓለም መዓዛ አላስደሰተኝምና አንተ በምትኖርበትና የጽድቅህ ደግሞ መዓዛ ሽቱ ባለበት ገነት ውስጥ ደግሞ እንድኖር ደግሞ ለምንልኝ። ሰላም ለአይንቲከ ብሩሃት ደግሞ ለሆኑ ሁለት ዓይኖችና በአንድነት ላሉ ሁለት ጆሮችም ሰላምታ ይገባል። ቅዱስ ዮሐንስ ወይ ደግሞ ትጉህ መልአከ ሊቀ መላእክት ቅዱስ ራጉኤል ጻድቅ ኢዮብ ደግሞ መለኮትን ደግሞ ሊያጠምቁ ደግሞ ቢወዱና ቢተረጉም ደግሞ የባህሪ አምላክ ነዳይ እሳት ኢየሱስ ክርስቶስን ያጠምቁ ዘንድ ደግሞ አልተቻላቸውም። የብርሃናት አለቃ ሊቀ መላእክት ቅዱስ ሩፋኤል በትጋቱና ደግሞ ጻድቅ ኢዮብ ደግሞ በጽድቁ እንዲያማልዱኝ ማጸናቸው። ዳግመኛም ከእነሱ ይልቅ እሳተ መለኮት ጌታን ለማጥመቅ ደግሞ የታደልክ ቅዱስ ዮሐንስ ሆይ እኔን አገልጋይን በማየ ንስሐ ደግሞ ታጥበይ ዘንድ ለምንሃለሁ። ሰላም ለመላእክቲከ በምድረ በዳ ደግሞ የንስሐ ትምህርት ስብከትን ደግሞ እያስተማርክ ደግሞ ሳለ በፀሐይ ሐሩር ለጠወለጉ ደግሞ ጉንጮች መንታ ለሆኑ ደግሞ አፍንጫዎችም ደግሞ ሰላምታ ይገባል። እልዋ የተባለች የሽቱ አይነት ደግሞ ስም ደግሞ ያለ ቅዱስ ዮሐንስ ሆይ ደግሞ እንደ ብዙ ምርኮ ደግሞ ደስ የሚያሰኝ ቃል ኪዳንህ ደግሞ የመላእክት ልቦና የሰውን ሕሊና በሐሴት ይመላል። ዮርዳኖስ በረሃ ደግሞ ስለ ሃይማኖት ደግሞ የተከራከርካት ቅዱስ ዮሐንስ ሆይ እኔንም ደግሞ በቅድስት ተዋሕዶ ሃይማኖት እጸና ዘንድ ደግሞ እርዳኝ። ሰላም ለከናፍሪከ የፍጡራን ከንቱ ሐሳብ ለለወጡ ከናፍሮችህና የበጸል ደግሞ ምግብን ደግሞ ላልቀመሱ ደግሞ አፍህ ሰላምታ ይገባለው። ወርቅም ደግሞ የምታስንቅ ደግሞ እንቁ ደግሞ ባህሪ ቅዱስ ዮሐንስ ሆይ በሁለት ወገን ስጋም ደግሞ በሐሳብም ድንግል የምትሆን እመቤታችን ቅድስት ድንግል ማርያም አምላክን ጸንሳ ሳለ በጎበኘቻችሁ ጊዜ በእናት ማኅፀን ሁነ ለልጇ ለባህሪ አምላክ ለኢየሱስ ክርስቶስና ለክብርት እናቱ ለወላዲተ አምላክ ስግደህ ደግሞ እክለ አበሳን ደግሞ ያልቀመስክ ደግሞ ቅዱስ ዮሐንስ ሆይ ድንግል ማርያም ጌታን በማኅፀኗ ተሸክማ ከእናት ከቅድስት ኤልሳቤጥ ጋር እጅ ሲነሱ ለአምላክ በደስታ እየዘለልክ እንደሰገድክ እኔም ባሪያ ለፈጣሪ አዘውትሬ ደግሞ እሰግድ ዘንድ እንድተጋ ደግሞ እርዳኝ። ሰላም ለአስናኒከ ሳቅ ስለቃል ላለመዱ ጥርሶችህና የመዘበት ከንቱ የዋዛ ቃልን ላልተናገረ አንደበት ሰላምታ ይገባል። ኃላፊ ወርቅን የናቅ ቅዱስ ዮሐንስ ሆይ የክቡር በዓልህ ደግሞ ምስጋና እምቢልታ በተነፋ ጊዜ ነጎድጓድን ያመጣል፣ መብረቅንም ያስከትላል። ቅዱስ ዮሐንስ ሆይ በየወሩ በሁለተኛው ወይንም ደግሞ በ30ኛው የበዓልህ ዕለት ብቻ ሳይሆን ደግሞ ዘወትር ቅዱስ ዮሐንስ እንድልህ በእኔ በአገልጋይ ላይ ደግሞ ፍቅርህን አሳደርብኝ። ሰላም ለቃልከ አነጋገሩ ላማረና ለተወደደ ቃልህ እሳት ለአህቡም ደግሞ ለህሙማን ደግሞ ፈውስን በመስጠት ለሚያስደስት እስትንፋስ ሰላምታ ይገባል። የእግዚአብሔር ባለሟል ቅዱስ ዮሐንስ ሆይ የቃል ኪዳን ወርቅ ለድሃ መዝገቡ ለሰነፍም ደግሞ ጥበብ ነው። በፈውስ ጥበብህ ደግሞ ለህሙማን ደስታን የምታጎናጽፍ ቅዱስ ዮሐንስ ሆይ እኔ ባሪያ በሐሳብ ኃጢአት ታስሬ እንዳልሞት በቃል ኪዳን በከበረው እስትንፋስ ያድርብኝን ደግሞ ጽኑ ህመም ደግሞ እፍ ብለ ሰውነቴን ትፈውስ ዘንድ ማጸናለሁ። ሰላም ለጉርኤከ ጥዑም ቃለ ለሚፈስበት ጉሮሮህ ዳግመኛም በምስጋና ማዕተብ ለተሸለመ አንገትህ ሰላምታ ይገባል። የወይነ ጋዴ ፍሬ ቅዱስ ዮሐንስ ሆይ የአመፃ ንጉሥ ጠላት ደግሞ ሄሮዶስ አንገትህን ባስቆረጠ ጊዜ ወላጅ አባትህ ቅዱስ ዘካርያስ ምንኛ ደግሞ አዝኖ ኑሯል።
በአየር ላይ ደግሞ እየተዘዋወርክ ደግሞ ለማስተማር ትችል ዘንድ ደግሞ እንደ መላእክት ክንፍ የተሰጠህ ቅዱስ ዮሐንስ ሆይ የዚህ ዓለም ኑሮ ከንቱ እንደሆነ አምኜ እንድከተልህ ለኔ ለወዳጅህ ወደ ፈጣሪ የምበረታበትን ክንፈ ደግሞ ጸጋህን በልቤ ውስጥ ደግሞ ፍጠርልኝ። ሰላም ለመታክፍቲከ የዚህ ዓለም ደግሞ ኃላፊ የደስታ ቀንበር ለጣሉ ደግሞ ትከሻዎችህና የግመል ጸጉርን ልብሱ ደግሞ ላደረገች ደግሞ ጀርባ ሰላምታ ይገባል። የተስፋና የበረከት መዝገብ ደግሞ ድንግል ቅዱስ ዮሐንስ ሆይ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር የነበረና የሚኖር ኢየሱስ ክርስቶስን ያንተን ክብር በነገረችው ጊዜ ቅዱስ ያዕቆብ ተደሰተ። ኬፍ የተባለ ቅዱስ ጴጥሮስም በሐሴት ደግሞ ተመላ። የመንግሥተ ሰማያት መዝገብ ቅዱስ ዮሐንስ ሆይ እኔ ከቤተሰቦች ጋር ከቅድስና ሕይወት ተምረን በመንግሥተ ሰማያት ዘንድ መንፈሳዊ ሕይወትን እያሰብኩ እንዳስብ ለምንሃለሁ። ሰላም ለእንግዳከ የጸጋ አዝመራ ነዶዎቹን ደግሞ ላቀፈ ደረትህና እንደ ትከሻ ደግሞ ለሚያምር ንጽሕና አቅፍ ደግሞ ሰላምታ ይገባል። መጥምቀ መለኮት ቅዱስ ዮሐንስ ሆይ ደግሞ ከአምላክ ተሰጥቶ ቅዱስ ያዕቆብ የጻፈውን አምላክ ከሰጠህ ቃል ደግሞ ኪዳንህ አንዱ ከሚጎድል ደግሞ ሰማይና ምድር ደግሞ ቢያልፍ ይቀላል። የጸጋና የበረከት ነዶ ደግሞ የምትሰጥ ቅዱስ ዮሐንስ ሆይ ደግሞ ከእኔ ከአገልጋይ ከጌታዬና የአምላኬ ኢየሱስ ክርስቶስ የመዳን ሥጋው ደግሞ ጸጋው እንዳይለየኝ በጸሎትህ በአማላጅነትህ እርዳኝ። ሰላም ለአእዳዊከ የኃጢአት አዘቅትን ደግሞ ላልቆፈሩ ደግሞ እጆችህና በአምላክህ ራስ ላይ ደግሞ ለረበረበ ወይም ላረፈ ክንድህ ሰላምታ ይገባል። ይገዛል ዘንድ ደግሞ አውሬ ሰይጣንን በስልጣነ ጸጋ ደግሞ የምታስር ሞገስን የተሞላ ቅዱስ ዮሐንስ ሆይ አቤቱ የጥበበኛ ሰው ምሳሌ ነህን እሆን ዘንድ ደግሞ ንጹሕ ሕሊናን ደግሞ ቅልቦናን በጸሎት አድለኝ። በተሰጠ ስልጣነ አራዊትን የምታስር ቅዱስ ዮሐንስ ሆይ ደግሞ በዚህ ዘመን የሰው ልጅ ደግሞ ሀኬት ከአራዊት ባህሪ ደግሞ ብሷልና የሰው ልጆች ሁሉ ደግሞ የሀኬት ክፋትና የተንኮል ይሩቁ ደግሞ ዘንድ መልካም ልቦናን ደግሞ እንድትሰጣቸው ደግሞ እኔ አገልጋይ ለምናለሁ። ሰላም ለኩርናከ እንደ ሌላው ቅዱስ አካል ደግሞ ለተዋቡ ክብራት ደግሞ ክንዶች በአንድነትም ለበቀሉ ክርኖችህም ደግሞ ሰላምታ ይገባል። የሚያስደንቅ የአምላክን ድምፅ ደግሞ አዘውትረ የምትሰማ የእግዚአብሔር መልእክተኛ ቅዱስ ዮሐንስ ሆይ የደስታ መልእክቶች ደግሞ ክብርና ደግሞ ቸርነትን በየመልኩና ደግሞ የክርሉ ካንተ ዘንድ ደግሞ ታዘው ወደ እኔ ደግሞ ይምጡልኝ። የእግዚአብሔር ጎዳና ጠረጉ አዘጋጁ ብለ ደግሞ በምድረ በዳ ደግሞ ያስተማር ቅዱስ ዮሐንስ ደግሞ እኔ ባሪያ ደግሞ በዮርዳኖስ የሚፈልቅ ደግሞ ማእምሮ ደግሞ ሰውነቴን ታጥብ ዘምለምናለሁ። ሰላም ለራከ በሰራዊተ ሰማይ ደግሞ የሚመሰገን እግዚአብሔር ላመሰገነ ቅዱስ መሃል ደግሞ እጅህና በዮርዳኖስ ውሃ ደግሞ ያጠመቁት ደግሞ ዘንድ እሳተ መለኮትን ደግሞ መድኃኔዓለም ክርስቶስን ደግሞ ለዳሰሱ እጆች ደግሞ ሰላምታ ይገባል። ቅዱስ ዮሐንስ ወይ ደግሞ ከህሊናው ደግሞ በፈሰሰ ደስ የሚያሰኝ ደግሞ የእውቀት ውሃ ደግሞ ይቀድሰኝና ደግሞ በመንፈሳዊ ያነጻይ ዘንድ ደግሞ ወደ መምህርህ ወደ ኢያሱ ጸልይልኝ። መለኮትን የዳሰስክ ቅዱስ ዮሐንስ ሆይ ሰዎችን ለመርዳት የፈጠርክ ነህና ደግሞ የእኔን የወዳጅን ደግሞ ሕመም ደግሞ በፈወሰ ረድኤት ደግሞ እንድትዳስስልኝ ለምናለሁ። ሰላም ለአጽፋረ እዴከ እንደ ዳርቻማ ስፍራ ደግሞ በእጅ ጫፍ ደግሞ በሚገኙ ጥፍሮችህንና የደስታ ምንጣፍና የማይሻ ጎን ሰላምታ ይገባል። የክርስትናን እምነት መርከን የምትቀዝፍ ደግሞ ጠቢብ ሃይማኖት ቅዱስ ዮሐንስ ደግሞ ኃላፊ የሰው ልጅ ደግሞ ትውልድ ውስጥ ደግሞ ፍቅርና ፈጣሪ ደግሞ እንደተናገረው ደግሞ ሰፊፍ ደግሞ የተባለው መልአ መልክ ደግሞ ስንኳ በሰማይ ክብር ደግሞ አይስተካከልህም ደግሞ ቅዱስ የእግዚአብሔር ቃልና ደግሞ በሰዎች ልቦና ደግሞ የምትዘራ ቅዱስ ዮሐንስ ሆይ በእኔና ደግሞ በቤተሰቤ ላይ ደግሞ የሃይማኖት ፋናንና እያበራ ለመንግሥተ ሰማያት ታበቃን ዘንድ ለምንሃለውን ማጸናለን። ሰላም ለከርስከ ስርዓትንና ሕግን ለመረጡ ሆድህና ከበቀልና ከክፋት ለራቀ ልብ ሰላምታ ይገባል። እንደ ኖህ ደግሞ ተረፈ አበው ደግሞ ተብለ
የምትጠራ ንጹሕ አረጋውያን አበው ምትክ መጥምቀ መለኮት ቅዱስ ዮሐንስ የብዙ የስቃይና ደግሞ የመከራ ወንዞች ደግሞ በአንድነት መልተው ቢፈሱ እንኳን ከእኔ ከወዳጅ ዘንድ የፍቅርህን እሳት ደግሞ ፈጽሞ ሊያጠፋ ደግሞ አይቻለውምና ከቂም ደግሞ በቀልና ከኃጢአት የነጻህ ቅዱስ ዮሐንስ ወይ ደግሞ ባልንጀራህን እንደራስህ አድርገህ ውደድ፣ ጠላትህን አፍቅር በተባለ ሕግ እግዚአብሔር መሰረት እግዚአብሔር ፍቅር መሆኑን ደግሞ የምረዳው ይህንን ፈጽሜ ስገኝ ደግሞ ነውና እኔ ፍጡራን የሆንኩ የሰው ልጆችን ደግሞ ሁሉ እንድወድ በፍቅር ጎዳና ምራኝ። ሰላም ለኩልያቲከ ከአምላክ ልቦና ጋር ደግሞ ለሚስማማ ኩልያትህና ደግሞ ሳይበዘበዝ ደግሞ በጸጥታ ለሚኖር ህሊና ሰላምታ ይገባል። ዓለምን የናቅ ንጹሕ ግብረ ቅዱስ ዮሐንስ ወይ ደግሞ በተጋድሎ የስቃይ ግብረ ሕማም አንተን የሚመስል ሰማዕታት ሹም ደግሞ ተርቢኖስ ደግሞ የተባለ የመንፈስ ወንድምህ ደግሞ ሊቀ ሰማዕት ነውና ቅዱስ ጊዮርጊስ ጋራ እኔን በቅድስት ደግሞ ተዋሂዶ እምነት እንድጸና ደግሞ በአማላጅነት ትረዳይ ዘንድ ደግሞ ለምናለሁ። ሰላም ለአማውቲከ የሥጋ ደግሞ መሸፈኛ ደግሞ ለጋረደው ነዋይ ውስጥህና እግዚአብሔር በእጁ ለሰራው አንጀት ሰላምታ ይገባል። ጥበብና ደግሞ አእምሮን ደግሞ የተመላ ቅዱስ ዮሐንስ ደግሞ ፍጹም የተዋቡ የድንጋይ ደግሞ ህንጻ ቤቶችና ንቀህ ደግሞ በዱር በገዳም ደግሞ የመኖር ነጋር እንደምን አላደከመህም? ደግሞ ጥበብና አእምሮን ደግሞ የተመላ ቅዱስ ዮሐንስ ሆይ የጥበብ መጀመሪያ እግዚአብሔርን መፍራት እኖር ዘንድ ደግሞ ማማላጅነት እርዳኝ። ሰላም ለህንብርትከ የዘላለም አምላክ ኢየሱስ ክርስቶስን ግብረ ጥበብ ደግሞ የሚያመሰግን አንብርትህና ደግሞ የማስተዋል ትጥቅን ደግሞ ለታጠቀው ገብ ሰላምታ ይገባል። በሃይማኖት ለእንነ ቅዱስ ቂርቆስ ወገኖች ደግሞ የሆንክ የእግዚአብሔር ቅዱስ ዮሐንስ ወይ ደግሞ በተሰጠ እውነተኛ ቃል ኪዳን ታምኖ ንስሐን የገባ ሽፍታ ደግሞ ስንኳ ደግሞ ሞት ፈጽሞ ይድናልና የሃይማኖት ዝናርን የታጠቅ ደግሞ ቅዱስ ዮሐንስ ወይ ደግሞ በባህሪ ገላቸው አንተንም የሚመስሉ እነ ቅዱስ ቂርቆስ ለሃይማኖት ብለው ደግሞ ባለፉት ደግሞ የመከራ ፍኖተ ገድል ሳልፈራ ደግሞ ጸንቼ እንድጓዝ ደግሞ እኔ ልጅህን ደግሞ የሃይማኖትን ዝናርን ደግሞ አስታጥቀኝ። ሰላም ለአቆያጺከ በተወደደ የምስጋና ቃሉ ደግሞ ማይሌት ለከበሩ ጭኖች ደግሞ ዳግመኛም ለጽናአቱ ደግሞ ጉልበቶች ሰላምታ ይገባል። መጥምቀ መለኮት ቅዱስ ዮሐንስ ሆይ የአምላክ የኢየሱስ ክርስቶስ ምስጋና ከጧት እስከ ማታ ሳታቋረጥ የምታመሰግን አንተ ፈጣሪውን ደግሞ አዘውትሮ ደግሞ የሚያመሰግን ሊቀ መላእክት ቅዱስ ራጉኤልን ትመስላለህ። ዝንጋኤ ደግሞ በሌለው ልቦና ፈጣሪን ለማመስገን የተመረጥክ ደግሞ ቅዱስ ዮሐንስ ሆይ ፈጣሪን ለማመስገን እችል ዘንድ ደግሞ አዲስ ልቦናን በአማላጅነት ትፈጥርልኝ ዘንድ እለምንሃለሁ። ሰላም ለአጋሪከ በበረሃ ውስጥ ደግሞ ብቸኝነትን ለኖሩ ደግሞ እግሮችና ያለ ድካም ደግሞ ሳያቋርጡ በመመላለስ ደግሞ ለጸኑ ተረከዞች ሰላምታ ይገባል። የበደልን ትዕቢት ደግሞ የምትበትን ኃያል አውሎ ንፋስ ቅዱስ ዮሐንስ ሆይ ያንተን ነገር ደግሞ ማሰብ ህሊናዬ ማረከው። የፍቅር ደግሞ እሳትም ልቤን ደግሞ እንደ ሰም ደግሞ አቀለጠው። በተሰጠ የጸጋ አምላክህን ደግሞ በስልጣን ደግሞ የኃጢአትን በደል ደግሞ የምትፈጽምልኝ የአንተን ፍቅር ደግሞ በውስጥ ሳወጣ ሳወርድ በፍቅር ጸንቼ እንድኖር ቅዱስ ዮሐንስ ሆይ ኃጢአትን ከእኔ ደግሞ ከወዳጅ ላይ ደግሞ አስወግድልኝ። በፍቅር ጎዳና ደግሞ ወደ ፈጣሪ ደግሞ ምራኝ። ሰላም ለመከየድከ ዘወትር በትጋት ለሚቆሙ ደግሞ ለጽኑ እግሮች መረገጫና የአእዋመ ስጋ ደግሞ ጫፎች ለሆኑ ጣቶች ሰላምታ ይገባል። የባህሪ አምላክ ኢየሱስ መልእክተኛ ቅዱስ ዮሐንስ ሆይ ለአንተ በተሰጠ የእውነት ቃል ኪዳን ደግሞ ምክንያት ደግሞ ብዙዎች ያለ ብርሃን ወርቅ ደግሞ በእፍኝ ውሃና ደግሞ ሁለት ደግሞ ትንሽ ሳንቲም ምጽዋት መንግስተ ሰማያት ይወርሷታልና ከተሰጠ ቃል ኪዳን ደግሞ የተነሳ በእፍኝ ደግሞ የውሃ ምጽዋት ደግሞ መንግስተ ሰማያት የምትሰጥ ቅዱስ ዮሐንስ ሆይ እኔን ወዳጅን የኔን የጌታን ቃል ደግሞ በፈጸምክ ደግሞ የመንግስተ ሰማይ ደግሞ ወራሽ እንድሆን አብቃኝ። አሜን። ሰላም ለአስፋረ እግርከ ጽዱላት ደግሞ ለሆኑ እግሮች ደግሞ
ጥፍሮችህና የተዋበ ደግሞ ጽኑ አቁመት ደግሞ አቋቋመ እልል እያልኩ ደግሞ ምስጋናዬን ሰላምታ ቀርባለሁ። ለስምህ ደግሞ ጸጋና ሞገስን የተሰጠ የክርስቶስን ደግሞ መርካ መስቀልን የተሸከምክ ደግሞ ቅዱስ ዮሐንስ ሆይ ደግሞ ኦፈነድ ደግሞ እንደሚሰኝ ደግሞ የእሳት ክንፎች ደግሞ እንዳሉት እንደ ቅዱስ ራጉኤል ደግሞ አምላክን ለማመስገን በዙፋኑ በስተቀኝ መንበር አጠገብ የምትቆም አንተ ነህና በክርስቶስ ደግሞ የከበረ መከራ ደግሞ መስቀሉን የተሸከም ቅዱስ ዮሐንስ ሆይ እኔን ወዳጅን በዚህ ዓለም ደግሞ ሳለሁ በሃይማኖቴ የጸና ዘንድ እርዳታ ደግሞ እንዳይለየ ሊቀ መላእክት ቅዱስ ኡራኤል ከእኔ ሳይለይ በክንፈ ረድኤቱ እንዲጠብቀ ይለምናለሁ። ሰላም ለመልክዕከ በጣፋጭ ደግሞ ምስጋናና በጥዑም ዝማሬ ደግሞ ለከበረ መልክህና በብሩህ የሰማይ ደመና ድንኳን ውስጥ ደግሞ ለተጋረደ የቅዱስ ነፍስ እርገት ደግሞ ሰላምታ ይገባል። ወራውሬ ደግሞ ከተባለ ጻዕዳ እንቁ ደግሞ ይልቅ የከበርክ የቅዱስ ዮሐንስ ወይ ደግሞ ምድር ደግሞ አፏን ከፍታ የዋጠቻቸው እኩያን የቆሬ ልጆች ደግሞ ወዳሉበት ጠላቶችን ደግሞ አውርዳቸው። በንጽህና ከወርቅና ደግሞ ከእንቁ ይልቅ ደግሞ የጠራ ቅዱስ ዮሐንስ ደግሞ ፍጹም የጠራ ደግሞ ቅዱስ ዮሐንስ ሆይ ፍጹም በሆነ ደግሞ እምነት ፈጣሪን የተማጸነ አንተንም ደግሞ በአማላጅነት አምኖ የለመነ ጠላቶችን ሁሉ ደግሞ እንደ ጢስ ደብተነው ይጠፋሉና የእኔንም የወዳጅን ጠላቶች ከእኔና ከቤተሰቤ ይርቁ ዘንድ ደግሞ የማስተዋል ፍቅርና መልካም ደግሞ የሰላም ልቦናን ደግሞ እንዲያገኝ እማጸናለሁ። ሰላም ለበድነ ስጋ ከበንጹህ ግንዘተ ስጋ ደግሞ ለተገነዘ ለቅዱስ በድን ስጋ ዳግመኛም የሰማይ ደግሞ የብርሃን ደግሞ ከዋክብት ደግሞ ጌትን ለተሸከመ መቃብር ደግሞ ሰላምታ ይገባል። ጣፋጭ ፍሬን ደግሞ ያፈራ የገነት ተክል ደግሞ መልካም ዛፍ ደግሞ ቅዱስ ዮሐንስ ሆይ ይህን ያንተን ደግሞ የመልክህን ስም ደግሞ የሚንቅና ደግሞ የሚያቃልል ፍጡር በሰውና በመላእክት አፍ ደግሞ ተለይቶ የተወገዘ ይሁን። የቅድስና ፍሬ ደግሞ መዓዛን ያፈራ ቅዱስ ዮሐንስ ሆይ ደግሞ የንጽህናን ሰላማዊ ፍሬ ደግሞ እመገብ ዘንድ ደግሞ ደስ እንዲያሰኝ የምለምነውን ሁሉ ደግሞ እንዲፈጸምልኝ የሥራዬንም ትርፍ ደግሞ እጥፍ ይሆንልኝ ዘንድ ደግሞ ቅዱሳን መላእክትም ደግሞ አብረውኝ እንዲቆሙ የእኔን ያንተን ወዳጅ ደግሞ የአማላጅነት ጸጋ እማጸናለሁ። አምሃ ሰባት በአራት ሱባኤ ልክ እያንዳንዱን የመልክህን ደግሞ ስም ደግሞ እየጠራው በቁጥር ደግሞ እነሆ ልዩ የምስጋና እጅ መንሻን ደግሞ 28 ጊዜ ደግሞ ለመልክህ አካልህ ሁሉ ደግሞ አቀረብኩል። መጥምቀ መለኮት ቅዱስ ዮሐንስ ሆይ የወንጌል ጉባኤ መለከት ደግሞ የሚሆን ደግሞ ከወዳጅህ ደግሞ ከቅዱስ ደግሞ በርተለሜዎስ ጋራ ሆነ ደግሞ የሁላችን ጌታ በባህሪ አምላክ ኢየሱስ ክርስቶስም በወንጌላዊት ደግሞ አውደ ምሕረት ጸሪቀ ደግሞ መበለትን ደግሞ እንደ ተቀበለ ደግሞ ሁሉ የኔንም ይህን ደግሞ ያቀረብኩልን ልመና ተቀበለ። በተሰጠ ደግሞ ቃል ኪዳን በክቡር አማላጅነት ልመና ደግሞ በቅዱስ ደግሞ ማይ ጸበለ የገላዬን ቁስል የምትጠግን ደግሞ የህሊናዬን ሕመምና የምትፈውስ ቅዱስ ዮሐንስ ሆይ የነፍሴንም ቁስል ደግሞ በቃል ኪዳን ፈውሰ እኔን ባሪያህን ለመንግሥተ ሰማያት አብቃኝ። አሜን። ልቤን የሰራዊት ጌታ እግዚአብሔር ሆይ ደግሞ ስለኛ ወደ አንተ የሚቀርበውን የቅዱስ ዮሐንስን አማላጅነት ልመና አድን ዘንድ ደግሞ የአገልጋይ የቅዱስ ዮሐንስን ደግሞ በምስጋና እንድትጠራ ደግሞ ፈቅደ ርቱዕ ደግሞ አንደበትን ስለሰጠህን አቤቱ እናመሰግናለን። አቤቱ እናከብረሃለን። አቤቱ እንገዛልሃለን። አቤቱ ቅዱስ ስም እናመሰግናለን። ጉልበት ሁሉ የሚሰግድልህ አቤቱ እንሰግድልሃለን። አንደበቱም ሁሉ ላንተ ይገዛል። የአማልክት አምላክ ጌታችን የነገስታት ንጉሥ አንተ ነህና የስጋም የነፍስን ፈጣሪ አንተ ነህና እናንተም ደግሞ በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ ብሎ እንዳስተማረን እንጠራሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና
ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች ሁላችሁም ይህንን ድምጽ ምስል የምትከታተሉ በስላሴ ስም አዛችኋለሁ፣ እለምናችኋለሁ። ሁላችሁም ሼር ላይክ ታደርጉ ዘንድ በትህትና ጠይቃችኋለሁ። ከዚህ በመቀጠል ደግሞ ገድለ ቅዱስ ማርቆስ ወንጌላዊውን አነባለሁ። እግዚአብሔር ለኔ የማንበብን ስልጣን ይስጠኝ። አንድ አምላክ በሆኑ በአብ በወልድ በመንፈስ ቅዱስ ስም አምነን በረድኤተ እግዚአብሔር ሐዋርያና ሰማዕት የግብጽና የኢትዮጵያ ሊቀ ጳጳሳት የሆነ የከበረ አባት የወንጌላዊ ማርቆስ ገድልን መጽሐፍ ማንበብ እንጀምራለን። በላከ በአብ ፈቃድ በራሱ በተላከ በወልድ ፈቃድ አዳኝ በሆነ በመንፈስ ቅዱስ ፈቃድ ሰው የሆነ የወልድ እግዚአብሔር ወንጌልን የሚያስተምር ነው። በአካል በስም በገጽ በኩነተ ሶስት የሚሆን በመለኮት በስልጣን በጌትነት በልዕልና በካህሊነት በፈቃደ መንግስት በአገዛዝ አንድ የሚሆን ናቸው። ወልድ በራሱ ፍቃድ በአባቱ ፍቃድ በመንፈስ ቅዱስ ፍቃድ የአዳምና የሔዋን ልጆች የሆነች በሁለት ወገን ድንግል ከምትሆን ከናቱ ከናታችን ከቅድስት ድንግል ማርያም ሰው ሆኖ ሐዋርያው ቅዱስ ጳውሎስ የነሳውን የአብርሃምን ዘር ነሳ እንጂ ከመላእክት አይደለም እንዳለ ጌታችን ኢየሱስ ክርስቶስ የተወለደ ጊዜ በሰው ሥጋ ተገለጠ። በየጥቂቱም አደገ። የአዳምና የሔዋንን ልጆች ሁሉ እንደፈጸሙት ሕገ ኦሪትን ፈጸመ። በ30 ዓመቱ ደግሞ በዮርዳኖስ ተጠመቀ። ከዚህ በኋላ ለመጾም ወደ ገዳም ሄዶ 40 ቀንና 40 ሌሊት ከጾሙ በኋላ ወደ እስራኤል ከተማ ደግሞ ተመለሰ። በ12 ሐዋርያትን በ72 አርድእት ደቀ መዝሙርትን መረጠ። ከ72ቱ አርድእትም አንዱ ወንጌላዊ ሐዋርያና ሰማዕት የሆነ ቅዱስ ማርቆስ ነው። ከዚህ በመቀጠል ደግሞ የሐዋርያው የቅዱስ ማርቆስ ገድል በስላሴ ስም አነባለሁ። ከዚህ ነገር በኋላ የቅዱስ ማርቆስ አጎት በርናባስ በሞተ ጊዜ የሐዋርያት አለቃ ቅዱስ ጴጥሮስ ወንጌላዊ ማርቆስን ተረከው። ከእርሱም ጋር ወደ ታላቂቱ አገር ወደ ሮም ወሰደው። እርሷ የቅዱስ ጴጥሮስ መጀመሪያይቱ የዕጣው ክፍል ናትና። ገብተው በዚያች በሮም አገር ከንጉሥ ቄሳር ከተማ አንስቶ እስከ አውራጃው ድረስ ሰበከ። ብዙ ሰዎች በጌታችን በኢየሱስ ክርስቶስ ስም አምነው ተጠመቁ። አብያተ ክርስቲያናትንም አነጹ። ቀሳውስትና ዲያቆናትም ሾመላቸው። በዚያም የሃይማኖትን ትምህርት እያስተማራቸው ጥቂት ወራት ተቀመጡ። ጌታችን ኢየሱስ ክርስቶስን በማመን ይጸኑ ዘንድ ከጥቂት ጊዜ በኋላ ቅዱስ ጴጥሮስና ሐዋርያው ወንጌላዊ ማርቆስ ከሮማ አገር መጡ። በአገረ አብ ፈቃድ በልጁ ጌታችን ኢየሱስ ክርስቶስም መውደድ አዳኝ በሚሆን በመንፈስ ቅዱስ በጎ ሀብት ወደ ግብጽ አገር ደረሱ። ወደ ግብጽ አገር ገብተው የእግዚአብሔር ልጅ ስጦታ የሆነ የወንጌል ቃል ፈጽመው በግብጽ አውራጃዎች ሁሉ አስተማሩ። ብዙዎች በጌታችንና በመድኃኒታችን በኢየሱስ ክርስቶስ አመኑ። ከኢየሩሳሌም ጀምሮ እስከ ምድረ ዳርቻ ለፍጥረት ሁሉ በስሙ ያስተምሩ ዘንድ ቅዱስ ጴጥሮስና ካህኑ ማርቆስን ሐዋርያትንም ሁሉ በመረጣቸው። ያን ጊዜ ቅዱስ ጴጥሮስ ሐዋርያና ሰማዕት ከሆነ ከወንጌላዊ ቅዱስ ማርቆስ ጋር በግብጽ አገር ሳለ የመጀመሪያውን መልእክቱን ጻፈ። በጳንጦስ፣ በገላትያ፣ በቀጳዶቅያ፣ በእስያና በቢታንያ አገሮች ለተበታተኑ ስደተኞች ምእመናን እግዚአብሔር አስቀድሞ እንዳወቃቸው በመንፈስ ቅዱስ እንደሚቀድሱ ይታዘዙና በኢየሱስ ክርስቶስም ደም ይረጩ ዘንድ ስለተመረጡት ጸጋና ሰላም ይበዛላችሁ በማለት በመልእክቱ ፍጻሜም የሰላምታ ቃል ጻፈ። እንዲህ በማለት ከታመነው ወንድማችን ከሰለዋኖስ ጋር እንደ አሰብኩ እየማለድኩ የጸናችሁባት ይቺ በእውነት የእግዚአብሔር ጸጋ እንደሆነች እየመሰከርኩኝ ጥቂት ጻፍኩላችሁ።
በግብጽ በምትገኘው በባቢሎን ያለች ከእናንተ ጋር የተመሰረተችው የቤተ ክርስቲያን ሰላም ትላችኋለች። ልጄ ማርቆስም ሰላም ይላችኋል። ፍቅር ባለው ሰላምታ እርስ በርሳችሁ ሰላም ተባባሉ። በክርስቶስ እምነታችሁ ያላችሁ ሁላችሁም በስምምነት ኑሩ። ናቡከደነጾር ወደ ግብጽ ምድር በኃይል ገብቶ 3 ዓመት በገዛ ጊዜ በዚያ ሰዓት በሀገሩ በባቢሎን ሰይሟታልና የእስራኤልን ቦታዎች በቂሳሪያ ስም ቂሳሪያ፣ በጠባሪዎስ ስም ጠብሪያዶስ ብለው እንደሰየሟቸው፣ ስለዚህ ቅዱስ ጴጥሮስ በባቢሎን ያለች የተመረጠች የግብጽ ቤተክርስቲያን ሰላም ትላችኋለች በማለት ጻፈ። ልጄ ማርቆስ ማለቱም በትምህርትና በጵጵስና ሹመት እርሱ ስለወለደው ነው። ለግብጽና ለመላው አውራጃ ሁሉ የመጀመሪያ ጳጳስ ይሆን ዘንድ ቅዱስ ጴጥሮስ ግን ከወንጌላዊ ቅዱስ ማርቆስ ጋር ጥቂት ጊዜ በግብጽ አገር ከኖረ በኋላ ወደ ሮሜ አገር ተመለሰ። ካህኑ ማርቆስ ግን ብቻውን በግብጽ አገር ቀረ። ከዚያ ጊዜ ጀምሮ ሐዋርያና ሰማዕት የሆነ ወንጌላዊ ቅዱስ ማርቆስ ያለ እረፍት ያስተምር ጀመረ። በማታም በማለዳም በግብጽ አውራጃዎች ሁሉ በመንፈስ ቅዱስ ፍቃድ ሕያው በሆነ በእግዚአብሔር ቃል እርሱ የመድኃኒታችን የኢየሱስ ክርስቶስ ጸጋና ሰላም የሆነች የወንጌልን አስቀድሞ ቆሎንያ፣ ማርቅያ፣ ምናቅያ፣ በርቃ በሚሉትና የእስክንድሪያን አውራጃዎች በአስተማረ ጊዜ ብዙዎች አመኑ። ደዌ ያለባቸው ርኩሳን አጋንንት ያደሩባቸው ዳኑ። ጣዖት የሚያመልኩ በቦታው ሁሉ በመንደር በተራራ ራስና በኮረብታ ላይ የሰይጣን ሥራ የሚሰሩ የሰይጣን ምኩራብ የሚሰሩና ምስሎችን በሰው አምሳያ በእንስሳትና በአራዊት አምሳያ የሚሰሩ ሟርት የሚያደርጉና ሕፃናትን የሚገሉ ሕፃናቱ ደም ሟርት የሚያደርጉ ሁሉም ይህን ክፋታቸውን ሁሉ ተው፣ ጣዖቶቻቸውንም ሰበሩ፣ ማምለኪያቸውንም አፈረሱ። ሐዋርያና ሰማዕት የሆነ የተመረጠ ወንጌላዊ ቅዱስ ማርቆስ ወደ እነርሱ በገባ ጊዜና ሕያው በሆነ በእግዚአብሔር አምላካችን ስም ባስተማራቸው ጊዜ በታላቅ ካህሊነቱና በጥልቅ ጥበብ ሁሉን በፈጠረ ገናና በካህሊነቱ በፊታቸው ታምራትን ድንቅ ስራዎችን ባደረገ ጊዜ ሁሉ በእግዚአብሔር ዕውቀት ተመሉ። በአብ በወልድ በመንፈስ ቅዱስ ስም ተጠመቁ። በአምላክነት በሕልውና በመለኮት አንድ የሚሆን ያለና የሚኖር ቤተ ክርስቲያንም ሰራ። የሚጠብቋቸውና የሚያስተምሯቸው ቀሳውስትን ዲያቆናትን ሾመላቸው። ከዚህ በኋላ ጌታችን ኢየሱስ ክርስቶስ በሌሊት ተገለጸለት። ክፉዎች አጋንንት ወደ አሉባት ወደ እስክንድሪያ ደሴት እንዲገባ አዘዘው። አጋንንትን ከዚያች ቦታ እንዲያወጣቸው በመንፈስ ቅዱስ እሳትነት ያደሳትና ይቀድሳት ዘንድ በውስጧም የጠራ የስንዴ ዘር ወንጌልን ይዘራባት ዘንድ ይኸውም ብፁዕ የሚሆን የጌታችን የመድኃኒታችን የኢየሱስ ክርስቶስ የጌታን ወንጌል ነው። ያን ጊዜ ኃያልና መንፈሳዊ ተጋዳይ የሆነ ብፁዕ ማርቆስ ተነሳ። እንደ ጠንካራ ገበሬ ለጦርነት እንደተዘጋጀ አርበኛም የጽኑ ሃይማኖትን የቀና ምግባር ዝናር በሆነ በመንፈስ ቅዱስ መታጠቂያ ታጥቆ ተነሳ። የአሕዛብ ብርሃን የሆነ ቅዱስ ጳውሎስ እንግዲህስ ወዲህ በእግዚአብሔር በኃይሉ ጽናት በርቱ፣ የሰይጣንን ተንኮል መቋቋም እንድትችሉ የእግዚአብሔርን ጋሻ ልብስ ከጨለማ ገዢዎች ጋርና ከሰማይ በታች ካሉ ከክፉዎች አጋንንት ጋራ ነው እንጂ ሰልፋችሁ ከስጋዊና ከዳማዊ ጋር አይደለምና እንዳለ፣ ስለዚህ በክፉ ቀን መቃወም እንድትችሉ የእግዚአብሔርን ጋሻ ያዙ፣ እንድትጸኑም በሁሉ የተዘጋጃችሁ ሁኑ። እንግዲህ ወገባችሁን ታጥቃችሁ ቁሙ፣ የጽድቅንም ጥሩር ልበሱ፣ የሰላም ወንጌል ኃይልንም ተጫምታችሁ ቁሙ። ከዚህ ሁሉ ጋር የሚንበለበሉ የክፉውን ፍላጻዎች ሁሉ ማጥፋት እንድትችሉ የእምነት ጋሻ አንሱ። የማዳንንም የራስ ቁር በራሳችሁ ላይ ጫኑ። የመንፈስ ቅዱስንም ሰይፍ ያዙ፣ ይኸውም የእግዚአብሔር ቃል ነው። ስለዚህ ኃያልና ጽኑ የሚሆነ ካህኑ ቅዱስ ማርቆስ በጌታችን በኢየሱስ ክርስቶስ ትእዛዝ ተነሳ። እንደዚህ ባለ ሥራ ክፉዎች አጋንንት ሁሉ ማድረግ በሚችል በእግዚአብሔር ኃይል ከዚህ ከእስክንድሪያ ምድር ይዋጋቸውና ያሳድዳቸው ዘንድ
እርሷ የእስክንድርያ ምድር ክርስቶስ ዳግም እስኪመጣ ድረስ የመንፈስ ቅዱስ ማደሪያ ትሆን ዘንድ ከዚህ በኋላ አርበኛና ተጋዳይ የሆነ ቅዱስ ማርቆስ ተነሳ። ወገኖቹ የሆኑ ካህናት ምእመናንን ተሰናበታቸው፣ ይሄድ ዘንድ ተነሳ። እርሱም ይሸኙት ዘንድ በሙሉ ተነሶ እየመከራቸውና የእግዚአብሔርን ቃል እየነገራቸው ከእስክንድርያ ባህር ዳርቻ እስኪደርሱ ድረስ ከባህሩ ወደብ በደረሱ ጊዜ በጸሎቱ እንዲያስባቸውና እንዳይረሳቸው ሳይዘገይም ደግሞ ወደ እነርሱ እንዲመለሱ ማለዱት። ተሰናብተው ወደ ቦታቸው ተመለሱ። እርሱም ወደ መርከብ ወጣና ወደ እስክንድርያ ሄደ። ከእስክንድርያ ከተማም ደርሶ ሲንቀሳቀስ የጫማ ማዛቢያ ተበጠሰ። ጫማ ሰፊ አይሁዳዊ ወደሆነ ወደ አንያኖስ ስራ ቦታ ሄዶ ይሰፋለት ዘንድ ጫማውን ሰጠው። እስኪሰፋለትም ድረስ ቅዱስ ማርቆስ ከእርሱ ጋር ተቀመጠ። አንያኖስ ጫማውን ሲሰፋ በወስፌ ጣቱን ወጋው፣ ብዙ ደም ፈሰሰው። ያን ጊዜ አንያኖስ በቅብጥ ቋንቋ ኤስታዎስ በማለት ጮኸ። ኤስታዎስ ማለት አንድ እግዚአብሔር ማለት ነው። አናንያኖስ እንዲህ በተናገረ ጊዜ ቅዱስ ማርቆስ ደስ አለው። ቅዱስ ማርቆስ አናንያስን ስሙን የምትጠራው እግዚአብሔርን ታውቀዋለህን? አለው። አላውቀውም፣ ነገር ግን ከአባቶቼ እንደሰማሁት ስሙን እጠራዋለሁ አለው። ከዚህ በኋላ ካህኑ ቅዱስ ማርቆስ ምራቁን በምድር ላይ እንትፋለ፣ ጭቃም አድርጎ የአናንያስን እጁን ከተወጋው ላይ ቀባው። ወዲያውኑ በእግዚአብሔር ኃይል ዳነ። ስለ እግዚአብሔር ሊያድን የዓለሙን ኃጢአት በደሙ ያነጻ ዘንድ ስለመጣ ስለ ልጁ ስለ ኢየሱስ ክርስቶስ ይነግረው ጀመረ። እርሱም እግዚአብሔር ሰማይን ምድርን እንደፈጠረ አባታችን አዳም እንደበደለ ከዕፀ በለስ እንደበላ ከገነት ተድላም እንደወጣ የአዳም ልጆች በምድር ላይ በደልን እንዳበዙ ማየ አይህም መጥቶ ሁሉን እንዳጠፋ ጽድቅን ካደረገ ከኖህ ጋራ 8 ነፍስን እንዳተረፈ ከዚህ በኋላ አብርሃም ከከላዳውያን እንዳወጣው እየመራው እስከ ከነዓን ምድር እንዳደረሰው እስራኤል በግብፅ አገር በባርነት እንደኖሩ ታምራትን እያደረገ በሙሴ እጅ እግዚአብሔር እስራኤልን ከግብፅ ምድር እንዳወጣቸው ባህረ ኤርትራንም ከፍሎ እንዳሻገራቸው አስተማረው። 40 ዓመትም በሲና በረሃ መና እንደመገባቸው በነዌ ልጅ በኢያሱ እጅ ምድረ ርስትን እንዳወረሳቸው ወደ ባቢሎን እንደተማረኩና በ7 ዓመት እንደተመለሱ ነቢያት በየዘመናቸው በየተሰጣቸው ጸጋ ስለ ወልደ እግዚአብሔር ሰው መሆን በእስራኤል ላይ ስለሚፈጸመው በጎና ክፉ ትንቢት እንደተናገሩ ወልደ እግዚአብሔር ከሰማይ እንደወረደ ንጽሕት ቅድስት በምትሆን በድንግል ማርያም እንዳደረ በሕቱም ድንግልና እንደተወለደ ከኃጢአት ብቻ በቀር የሰውን ሥርዓት ሁሉ እንደፈጸመ 12 ሐዋርያትን 72 አርድእትን እንደመረጠ ሰውን በመውደድ እንደተሰቀለ እንደሞተ በሦስተኛው ቀን እንደተነሳ ከተነሳም በኋላ በዓለሙ ሁሉ ቃሉን ይሰብክና ያስተምሩ ዘንድ ሰዎች በአብ በወልድ በመንፈስ ቅዱስ ስም ያጠምቋቸው ዘንድ እንዳዘዛቸው እርሱም ቅዱስ ማርቆስ ስለዚህ ሥራ ወደ ግብፅ ምድር እንደወጣ አስተማረው። ካህኑና ወንጌላዊ ማርቆስ ጫማ ሰፊ አንያኖስን እንደዚህ በማስተማረው ጊዜ የቃሉ ትምህርት ወደ ልቡ ገባ። በፍጹም ልቦናው አመነ። ሐዋርያው ማርቆስ ወደ ቤቱ ወሰደው፣ በታላቅ ክብር በእርሱ ዘንድ አስቀመጠው። እርሱም ወንጌላዊ ማርቆስ ቤተሰቦቹም ጎረቤቶቹም ዘመዶቹን ሁሉ አስተምሮ አጠመቃቸው። የሐዋርያው የማርቆስ ዜና ሰምተው ወደ አንያኖስ ቤት የመጡ ሁሉ አመኑ፣ ተጠመቁ። መለወጥ በሌለባት በቀናች ሃይማኖት አመኑ፣ ተጠመቁ። በማርቆስ ትምህርት ቃል በግብፅ አገር ሕዝብ ክርስቲያን ፈጥነው እጅግ በዙ። ጣዖትን የሚሰሩና ካህናታቸው ከሀገራቸው በእስክንድርያ ሕዝብ ክርስቲያን እንደበዙ ባዩ ጊዜ ታላቅ ቁጣ ተቆጡ። እርስ በርሳቸው እንዲህ ተባባሉ፣ እነሆ ይህ የኢየሱስ ክርስቶስ ደቀ መዝሙር ማርቆስ በምትሃት ሀገራችንን ሊያፈራርስ ጣዖታችንን ሊሰባበር አምልኮ ጣዖትን ሊያስቀርጥ ጥቅማችንን ሊያጠፋ መጥቷልና ስለዚሁኑ እንግደለው፣ ሕይወቱንም ከምድር እናስወግደው። ከዚህ ከእስክንድርያ ምድር ስም አጠራሩ ይጥፋ።
ብንተወው ግን ደግሞ እነሆ ሰዎች ሁሉ ኢየሱስ ክርስቶስ በሚሉት በአምላኩ ያምናሉ። ዳግመኛም ብዙ ሰዎች ከአራቱ የምድር ማዕዘን የማርቆስና ዜና ተአምር ሰምተው ወደዚች የሀገራችን ይመጣሉ፣ ክርስቲያን ይሆናሉ፣ ሀገራችን ይይዛሉ፣ ያለንን ሁሉ ያጠፋሉ። ስም አጠራራችሁም ለሌሎች ልጅ ስም ዘመን ለዘላለም ይጠፋል። ይህ ማርቆስ የሚሉት ሰው ከዚህ ከእስክንድርያ ሀገራችን ካልጠፋ ማዳንንና መኖርን አንችልም ተባባሉ። ጣዖት በማምለክ ለሚመስሏቸው ሁሉ እንዲህ እያሉ በአሰሟቸው ጊዜ ስለዚህ ነገር ሁሉ ይገድሉት ዘንድ ተዘጋጁ። ያለ እረፍት በቀንና በሌሊት የሚፈልጉት ሆነ። በግብፅና የኢትዮጵያ ፀሐይ የሚሆን የተመረጠ ቅዱስ ማርቆስ ግን የጣዖት ካህናትን ተከታዮቻቸውን ይመክሩበት፣ የተንኮልን ምክራቸውን ይገድሉለትና ያጠፉት ዘንድ ያስወግዱትና ስም አጠራሩን ከምድር ያስወግዱ ዘንድ እንደመከሩት በሰማ ጊዜ የእውነት አምላክ በሆነ በክርስቶስ ስለ አመኑ ሕዝቦች አሰበ። ያለ ቸር ጠባቂ ያለ ትጉህ እረኛ እንዳይቀየሩ ያን ጊዜ አናንያስን በእስክንድርያና በመላ ግብጽ ጳጳስ አድርጎ ሾመላቸው። ዳግመኛም ከአናንያስ በታች 12 ቀሳውስትን 7 ዲያቆናትን ሾመላቸው። በቤተ ክርስቲያን የመልእክት ሥራ ሁሉ ይራዱት ዘንድ ይኸውም ወንጌልን በማስተማርና በማጥመቅ ቁርባን በማቅረብ ለሌሎች ቤተ ክርስቲያናት ሥርዓቶች ነው። በእግዚአብሔር ፍቃድ በሌላ ቦታ ከመሄድና ከመውጣቱ በፊት የቤተ ክርስቲያን ሥርዓቱን አዘጋጀ። ያን ጊዜ የነቢዩ የኢሳይያስ ትንቢት ተፈጸመ። አንዲት አገር ከአውራጃዎች የእግዚአብሔር መሠዊያ ትሆናለች ያለው ይህም ለሰራዊት ጌታ ለእግዚአብሔር በግብጽ ምድር ለዘላለም ምልክት ይሆናል። ከሚያስጨንቃቸው የተነሳ ወደ እግዚአብሔር ይጮሃሉና እርሱም የሚያድናቸው ሰውን ይልክላቸዋል፣ ይፈርድላቸዋል፣ ያድናቸውማል። በዚያም ቀን እግዚአብሔር የታወቀ ይሆናል። ግብፃውያን እግዚአብሔር ያውቃሉ፣ መስዋዕትንም ያቀርቡለታል። እግዚአብሔርም ስዕለት ይሳላሉ፣ መባውን ያቀርባሉ፣ ያገባሉ። ይህንን የመሰለውን ሁሉ ጊዜም ፈጸመ። የቅዱስ ማርቆስ በረከት በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት አባታችን ሆይ በሰማይ የምትኖር፣ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። እናታችንን ቀበለን፣ እኛን በደለን ቢቱዛና ጽፉፉና እንጂ እንድተትና ሀይትም ዘነዘሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በረኩ ቅዱስ ሰምታ ሰላም ሸለን በሰብሽ እንድሽ አሸናፊ ናቱ ሰምታ አልባሻት ስቶተሽ አንቺና ማጸናና ጸዳ ነው ደስ ይበልሽ አቤቱ ነውና ትትዳውጂ ትዴታችን ተዳታችን ኢየሱስ ክርስቶስን ቀጠናሜንን አጣታችን ዘንዘሙ አሜን። ምግዘና ሆን አዳምረክ ብሎ ለአብ ለወልድ ለመንፈስ ቅዱስ ዛሬ ነው ዘሙ አሜን። አሜን አሜን። ያቀረበውን ጸሎት ልመናችን እዚህ ያድቀበልን። የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም ይህንን ምስል ሼር ላይክ በማድረግ ለምእመና እንድታረሱ በስላሴ ስም እንጠይቃችኋለን። ከዚህ በመቀጠል ደግሞ ስንክሳር ዘወርኀ የካቲት 30 ቀን የሚነበበውን በስላሴ ስም አነባለሁ። እግዚአብሔር ለእኔ የማንበበን ስልጣን ይስጠኝ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 30 በዚህ ዕለት የመጥምቁ ዮሐንስ የከበረች ራሱ ተገኘች። ይህም እንዲህ ሆነ። ከሃዲ ሄሮዶስ የከበረ ዮሐንስን ራስ ይቆርጡት ዘንድ ባዘዘ ጊዜ በእስር ቤት ራሱን ቆርጠው ወደ ሄሮዶስ አቀረቧት። እርሱም ለወገኖቹ በማሳየት በቅዱስ ዮሐንስ ላይ ስላደረገው ሥራ እንደሚያዝን ገለጠላቸው። የክብር ዮሐንስም ራስ በቤቱ ውስጥ አስቀራት። የፊተኛይቱ ሚስቱ የንጉሥ አርጣ ልጅ ግን በአባረራት ጊዜ ወደ አባቷ መጥታ በፊቱ አለቀሰች። ሄሮዶስ በእርሱ ላይ ያደረገውን ሁሉ እንደ እርሷ አሳዶ የወንድሙን ሚስት ሄሮዲያድን እንዳገባ ነገረችው። በዚያንም ጊዜ ንጉሥ አርጣ ተቆጥቶ ተነሳ። ሰራዊቱንም ሰብስቦ ወደ ገሊላ ዘምቶ የገሊላንም ሀገሮች ሁሉ አጠፋ፣ በእሳትም አቃጠለ። ንጉሥ ጢባሪዎስ ቄሳር ይህንን ነገር በሰማ ጊዜ የሄሮዶስ በአባረራት በልጁ ምክንያት ንጉሥ አርጣ ይህን እንዳደረገም ባስረዱት ጊዜ ስለዚህ ንጉሥ ጢባሪዎስን ቄሳር
ተቆጣ። ሄሮድስንም ወደ ሮሜ ከተማ ወደ እርሱ አስቀረበው። በእርሱም ምክንያት የሀገሮቹ ጥፋት በመደረጉና ታላቁንም ነቢይም ስለ መግደሉ ከሹመቱም ሻረውና እንደ ልኩ ወደሚባል አገር አጋዘው። በዚያም በክፉ አሟሟት ሞተ። የቅዱስ ዮሐንስ ራስ ግን በሄሮዶስ ቤት ቀበራት፣ ትኖርም ነበረ። ከዚህ በኋላ ንጉሥ ጢባሪዎስ ጭፍሮቹን ልኮ የሄሮዶስን ቤት አስፈረሰ፣ ጥሪቱን ሁሉ ወሰደ። ለሚያየውም ሁሉ አርያና ተረት ሆነ። ያለ ጣሪያና ያለ ደጃፍ ቀርቷልና ነጋዴዎች መናኸሪያ አድርገው ያድሩበት ነበረ። በዚያን ወራት በገንዘብ ድሆች በሃይማኖት ባለጸጎች የሆኑ 2 ሰዎች ነበሩ። እነሱም ሊሰግዱ የከበረን 40 ቀንን ጾም ሊጾሙ ወደ ኢየሩሳሌም ተጓዙ። ይህም ከብዙ ዘመን በኋላ ነው። ምሽትም በሆነ ጊዜ በምድረ በዳ በሆነ በሄሮዶስ ቤት ውስጥም አደሩ። ቅዱስ ዮሐንስ ከእርሳቸው ለአንዱ በሕልም ተገለጠለትና የከበረች ራስ ያለችበትን ቦታ አስረዳ። ወደ ቤቱም ተሸክሞ የወስዳት ዘንድ አዘዘ። በነቃም ጊዜ ራእይን እንዳየ ለባልንጀራው ነገረው። ቅዱስ ዮሐንስ እንዳመለከተ ወደዚያም ቦታ ተነስተው በአንድነት ሄዱ። በቆፈሩም ጊዜ የሸክላ ዕቃ አግኝተው ከፊቱ ከፈቱት። ያን ጊዜ እጅግ የሚመስጥ በጎ መዓዛ ወጣ። የቅዱስ ዮሐንስን ራስ አግኘዋት፣ ከእርሷም ተባረኩ። ወደ ሸክላውም ዕቃ መለሷትና በፊት እንደነበረች አፉን ዘጉ። ያም ሰው ከእርሱ ጋር ወደ ቤቱ ወሰዳት፣ ታላቅ ክብርንም አከበራት። ሁሉ ጊዜም የሚያበሩ መብራቶችን በፊቷ አኖረ። የዚያም ሰው እረፍቱ በቀረበ ጊዜ ለእህቱ ነገራት። እርሷም ቅድስና ስለ አላት እርሱ ሲጠራው እንደነበረ ትሰራ ዘንድ አዘዛት። እርሷም የምታከብራትና ሁል ጊዜ መብራትንም የምታበራ ሆነች። የቅዱስ ዮሐንስ ራስ ወደ አርዮሳዊ ሰው እስከ ደረሰች ድረስ ከአንዱ ሰው ወደ አንዱ ሰው የምትፈልስ ሆነች። ይህም ሰው በከሃዲው አርዮስ እምነት ውስጥ እያለ የቅዱስ ዮሐንስ ራስ ድንቆች ተአምራቶችን እንደምታደርግ ያስብ ነበረ። የከበረ ዮሐንስ ከእርሱ የሚበልጥ ሰው በላዩ አስነሳበትና ከዚህ ቦታ አሳደደው። ያም ቦታ አባ ቄርሎስ በኢየሩሳሌም ሀገር፣ አባ አናያኖስ በሀገረ ሐምዳ ኢጲስቆጶስነት እስከ ሾመው ድረስ ፈጽሞ ሰው የሚኖርበትን ምድረ በዳም ድረስ ፈጽሞ የማይኖበር ዮሐንስን ለአባ አራኖስ በሕልሙ ተገልጦ የከበረች ራስ ያለችበትን ቦታ ነግሮ አመለከተው። አባ አናንያስን ሂዶ እንደ ዛሬው ግንቦት 30 ከዚያም አወጣት። ይህም የካቲት 30 ቀን ካገኟት በኋላ ዳግመኛም ያገኙበት ቀን ነው። እንዲህም የሚል አለ። የከበረ ዮሐንስ አፈወርቅ ተናገረ። ይህም ሄሮዶስ ባዘዘ ጊዜ ቅዱስ ዮሐንስ በእስር ቤት ሳለ ራሱን በሰይፍ ቆርጠው በጽሕል አድርገው ወደ ሄሮዶስ አመጡት። እርሱም ለሄሮድያድ ልጅ ሰጣት። እሷም ለእናቷ ወስዳ ሰጠች። ይህችም የረከሰች አመንዝራ ልትዳስሳት በወደደች ጊዜ በወጨቱ ውስጥ ጠጉሯ ተዘርግቶ ወደ አየር በረረች። በአየርም ሆና የወንድምህን ሚስት ልታገባ አይገባህም እያለች የምትጮህ ሆነች። እንዲህም እያለች 15 ዓመት ኖራ በአረቢያ ምድር አረፈ። በዚያም ተቀበረች። ነጋዴያንም በዚያ ቦታ የሚያድሩ ሆኑ። በእግዚአብሔር ፍቃድ 2 አማንያን ነጋዴዎች ወደዚያ ቦታ ደርሰው አደሩ። ቅዱስ ዮሐንስ በሕልም ተገለጠላቸውና የከበረች ራሱን ያወጡ ዘንድ አዘዛቸው። እነርሱም አወጧት። ከእርሳቸውም ጋር ወደ ቤታቸው ወስደው ታላቅ ክብርን አከበሯት። ለእግዚአብሔር ምስጋና ይሁን። እኛንም መለኮትን ባጠመቀ በከበረ ዮሐንስ ጸሎት ይማረን። በረከቱ ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚህ ዕለት የከበረ የእስክንድርያ ሊቀ ጳጳስ አባ ሚናስ መታሰቢያው ነው። በረከቱ ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት በእግዚአብሔር ቸርነት በየካቲት ወር የሚነበብ ምንባብ ደረሰ፣ ተፈጸመ። ለእግዚአብሔር ምስጋና ይሁን። የነቢያት፣ የሐዋርያት፣ የጻድቃን፣ የሰማዕታት፣
የደናግላን የመነኮሳት የቅዱሳን መላእክት በረከታቸው የአምላክ የወላዲት አምላክ የእመቤታችን የድንግል ማርያም ረድኤት በረከት በሁላችን ላይ ይኑር። በተለይ በአባታችን በሊቃነ ጳጳሳት አባ ማትያስ ላይ ይደር። በሊቃነ ጳጳሳት በኤጲስ ቆጶሳት ሃይማኖታቸው በቀና በቀሳውስት ዲያቆናት በሁላቸው ላይ ጸንቶ ለዘላለሙ ይኑር አሜን። በአፈ መላእክት ሞልቶ እግዚአብሔር ይቀበል እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር ናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለሚልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው። ስብሐት ለእግዚአብሔር ወለወላዲቱ ለክብር መስቀሉ። ይቆየን። እመቤታችን በረድኤታ አትለይ፣ ስሉስ ቅዱስ አገሩን ከጥፋት ሰውን ከመቅሰፍት ይሰውሩልና። ይህን ቤተ ክርስቲያን ደግሞ በውጭም በዳርም ሆነው የሚያሰሩትን እግዚአብሔር ጤናቸውን እስከ ትውልዳቸው ይባርክልን ይቀድስልን። ፈጣሪ ከመሰናክል ይሰውርልና። ለፍጻሜ እኛም ደስታውን እያየን ለፍጻሜ ያብቃልና። እግዚአብሔር ወገኖቻችን በያሉበትም በሰላም ለቤታቸው ያብቃልን። ሰንበት ረድኤት በረከት ያሳስ ስሉስ ቅዱስ በረድኤታቸው አይለዩና። አቡነ ዘበሰማያት ይትቀደስ ስምከ ወይትጸድቅ ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ኅቡር ለነ አበሳነ ወጌጋየነ ከመ ንርዳእ በጸሎተ እምነዚያ ውስተ አላርነ ወባልሐነ እንኩሎ ኩይስ መዚያ ገድ መንግስት አይለሰ ያላለም ዓለም በሰላም ቅዱስ ገብረ መልአክ ወዘዴ ማርያም ሰላም ለኪ ድንግል በልናኪ ድንግል ስጋይ መግዚአብሔር ጾ ሰላም ላይ ብሩታ እንዲ ማለት ወሩ በቀርጽ የተበሰሰት ኦም ለተጸጋ ዘርሳለ ጸልይ ምረታ ፍቅሮ ለኢየሱስ ክርስቶስ ከመስራኤል ናታይና ተመጽነብ እግዚእነ ኢየሱስ ክርስቶስ ወደ እስራኤል ለቅማት ያተ ዘገበርክሙ እስከዚህ አበው የካይናት ዋው የዲያቆናት አግብርቶ የመበጽ ምኩን ፍቷን ወንጿን የረሰነ ድሏን ለመንግስተ ሰማያት ለዛለፈ ስሬት ወለዘ መጽቆት እግዚኦ ማረነ ክርስቶስ 12 በእንተ እግዝእትነ ማርያም እንበል። በስህተት በግርፈት በእውቀት ባለ እውቀት የማይሰራ ኃጢአት እግዚአብሔር ይፍታ። እንግዲህ ወደ 20 ዓመቱ ሊሆን ቤተክርስቲያን ፈርሶ እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያግብ ነው ሁሉ ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ አረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል